የሚገርማችሁ አስተውለህ ታውቃለህ? ስውራ ማርያም ስገባ በርኔ እንትን ስዕላሉ እንትን የእመቤቴን ስዕል አንድ እጅ አልነበራትም። ለምንድን ነው እመቤቴ አንድ እጇ ማይሰራላት አልኳቸው። ከዛ በኋላ ሰበን አለ እመቤቴ እጇ ላይ የምትይዘው እዛ ላይ ካየሁ ምናልባት ሰበኑ አለ እዛ ላይ የእመቤቴ ሰበኑ እሱ ለምንድን ነው እዛ ላይ የለም? እንደገና ደግሞ ገብርኤልና ሚካኤል በጎን በኩል የሉም። ስዕሉን ቀና ብዬ አየሁት እያስተባበሩ በርኔ በጣም ነበር ምጮች ጫማው ልቁ ምናምን ካልሲ ምናምን ተረጓ አይገባም እያልኩ ጮህ ነበር። እሷ ግን ካልሲያችን አድርጋ ከነጫማዋ ረጅም አድርጋ ሂውማኔር አድርጋ የሆነ ቀረጻ አድርጋ ነበር ካያችሁት ተቀባብታ ምናምን ነገር ሂውማኔር አድርጋ ማለት ነው። ይሄን ያየ ሰው የለም። እኔ ግን የሆነ ዩቲዩብ ላይ ምናምን ቀርባ አየኋት በደምብ ማስተዋልችና ታው ኦኬ ብዬ ተጠግቼ ምናምን ነገር ውስጥ ነው ያየው። የሚገርም ቤተክርስቲያን ውስጥ ቤተ መቅደስ ውስጥ የሥላሴ ስዕል የተለያየ ነው። የሥላሴ ስዕል ማለት ነው ይለያያል። ስዕሎቹ ክርስቶስ ተሰቅሎ ይሳልና የማይሳል አሁን ለምሳሌ ደረጉ የተለያዩ ናቸው። ያ አሁን ለምሳሌ ምንድነው አሁን ለምሳሌ የክርስቶስ አሁን ለምሳሌ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባል አለ አይደል? ችንካሮቹ አምስቱ ችንካሮች እዛ ላይ ደብል አለ እጁ ላይ አሁን አንስተውት ሊሆን ይችላል። የሚገርማችሁ የእመቤቴ አንድ እጇ የለም እዛ በር ላይ ታዘብኩ የገባው ምናምን ነገር ሱባኤ ቤት ነኝ የፒኮክ ሰዓት አያየው እንዴ ይሄ ሰዓት እዚህ ምን ያደርጋል ትርጉሙስ ምንድን ነው? ከዛ በኋላ ሁሉ ነገር በቃ ደበረኝ። ለተወልደ ሳናገረው ዝምበል የተባልኩት ዝምበል። ከዛ ወዲያ የመጀመሪያ ንግግር ያደረኩት ምንድነው እመቤቴ አንድ እጅ የላትም ስውራ ማርያም አንድ እጅ የላትም አልኳቸው። ደነገጡ አዩት። ወዲያው እንዳዩ ስዕሉን አጥፍተው ባይዘው ያሬድ የሚባል ሰዓሊ ነው የሳለው እሱን ስዕል። ያሬድ ማለት ያጸደ ማርያም እጮኛው ነው። ትናንትናም ጣቢያ ሄዶ ፖሊሶችን ሲያሸብር የነበረው ሚስቴና ትፈታ ምናምን ሲል ነበር እሱ ነው። ከዛ ማን የሳለው ስንት ያሬድ ሰዓሊ ይላል። ከዛ በኋላ አየን ደወለለት ለያሬድ ቲክቶክ ነው የመጣ ለምን ይሄን ስዕል እንዴት እንደተሳለ እመቤቴ እኮ አንድ እጅ የላትም ምናምን ነገር አይ ከነሱ ጋር ያልተስማማሁት ነገር ስላለ በዛ ነው ስዕሉ የተሰራው 2015 ነው። እስካሁን ለምን ቆይ ስውራ ማርያም ብራታ ነው ያው ሰው እየጎረፈ የሚሄደው በሚሊዮን የሚቆጠር ሰው ነው ካያችሁት በቲክቶክ ነው ፕላትፎርም ተጠቅሞ ሰው በጣም ይሄዳል። ሄዱትም ደግሞ አንዱ ነኝ እና በጣም ታዘብኩ። እመቤቴ ቆይ ሰው አልታየው ገለጽሽኝ ሮማንም ተናግራ ነበር አልኩኝ። ከዛ ወዲያው ስዕሉን አጠፋፋው በቅርብ እጇን ጨመሩ። አሁን ላይ ስዕሉ እጇ ተጨምሯል። ግን በጎን በኩል ምናልባት ካየኸው ስዕሏን የማለ የኖርማን ስዕሏና እዛ ጋር ያለው ስዕል አለ አይደል? የእመቤቴ ስዕል የኢየሱስ ክርስቶስ አክፋ ነው የተነሳችውና እዚህ ጋር እንትኑ ላይ መስቀል ተዘግዝቋልና ይሄ ነገር እንደው ስራቸው አይ ቀለም ነው አይደል? እሺ እሱ ይቻላል ችግር የለውም። እጇ ግን ይጨምራልኩኝ። ቲክቶክ ላይ ተጫዋጫውን ሰዓሊውም ተናገረን ተሳደበ ምናምን። እሷ ነካስ ባሏ እንደሆነ አላወቅንም እኛ ጓደኛዋ እንደሆነ ማለት ነው። አሁን ላይ ግን አስተካክሏታል። የሚቀሩ ነገር ግን አሉ። ኮከቦች አሉ በዚህ በኩል ድንግልናዋን የሚገልጽ አለ። እንደገና ደግሞ ሰበን አለ። ሚካኤልና ገብርኤል በጎን በኩል አልተሳሉም። እሱ ይቀራል። አሁንም ጥያቄ እሱ ይሳሉ። እሷ ግን ይሄን ስላነሳውባት ጠምዳ ይዛኛለች። የሚገርም እኔ አንድ ነገር ልጠይቅ እስታይ አንተ አርሲ ነገሌ ላይ ቤተክርስቲያን አለች የምታውቀው ቤተክርስቲያን ወይ ደግሞ ያደግክበት ደብር አለ። የቤተክርስቲያን ስርዓት የምትጠይቀው ቲክቶክ ላይ ነው ወይንስ ቀጥታ የቤተክርስቲያን መዋቅር ላይ ነው? እንደ አንድ ምዕመን የሚመለከታቸው አስተዳደር መዋቅር አሉ። ጠይቀህ ታውቃለህ እንደሱ? አዎ ይሄ ሚዲያ ላይ ከመውጣቱ በፊት እስከ ዛሬ 9 ወር አካባቢ እነ ሮማን ሚዲያ ላይ ወጥተው ሲናገሩ እዛ ነበርኩና በሰዓቱ ጠይቀን ነበር። አስተዳደሩ ቄስ ታድዬን ጠይቀናቸው አዳምጡም ጥቁር መነጽር አላቸው እሱን አድርገው ቢሮ ይቀመጣሉ። ቀን የሚሰበሰበው ብር ነው ጫወታው ብር ይሰበሰባል ምናምን ማታ ነው ተጭነው ወዴት እንደሚሄድ አይታወቅም። ስንጠይቃቸው ዝም ብሉን። የሚገርመው የሆነ ጊዜ ለምንድን ነው ቂቤ የሚሸጠው? የቂቤ እምነት እኮ የለንም እኛ ኦርቶዶክስ ተዋህዶዎች። የበሶ እምነት እየተባለ የቃሪያ እምነት በቃ አሁን ላይ የቃሪያው መጥቷል። አሁን ላይ እምነቶች እኮ የለንም። የቃሪያ እምነት አሁንም እዛ ሳይሆን ሚናስ ቤተክርስቲያን ሌላ ጉዳይ ነው። እሱ የሚናስ ነው። አሁን አዲስ ሚናስ የመጣ ነው የቃሪያ ተብሎ ሌላም ብዙ ገና እየመጡ ያሉ አሉና የስውራ ግን ነገር የበሶ ተባለ። በሶ የሚገርም ሮብና ዓርብ ጽዳቱን ባልጠበቀ በትልቅዬ ባልዲ አስተባባሪ የተባለ እጁን ሳይታጠብ ቧንቧ የለም ጸበል ነው ያለው። ሄዶ በቃ እንደመጣ በሶ ወጥወጥ ነው በቃ። እንዴት ይሄ ነገር እመቤቴ በሶዬን ለሱስጡ ብላለች። መገበሪያ ስንዴ አርጉ ስንዴውን አርጉ ተብሎ ስንዴውም እየተሸጠ ነው። እመቤቴ ታዲያ በሶ እምነት አርጉ ካለች ታዲያ እመቤቴ በሶ ሽጡ ብላለች እንዴ? ቢስጠይቃቸው ምን አገባሉ? እመቤቴ እምነቴ ቂቤ ነው ካለች ታዲያ ቂቤውን ሽጡ ይላል እንዴ? ስለዚህ እምነትን የገዛ የሸጠ ሰው ይረገማል፣ የተረገመ ሰው ነው ብዬ ስናገር አንተ ምንድነው ተባሉ። ከዛ በኋላ ነገሩ